የዩክሬኑ ፕሬዚደንት ሁለት ምርጫ ነው ያለን ወገኖቼ በማለት ለህዝባቸው ንግግር አድርጓል። ወይ እንደ ሀገር እንዋረዳለን አለበለዛ ደግሞ ቁልፍ ደጋፊያችን የሆነችውን ዩናይትድ ስቴትስ አሜሪካን እናጣለን ያሉት። አገራቸው የተደቀነባት አማራጭ ይሄ ነው የሆነው። የዚህ ምክንያታቸው ደግሞ እስከ ፊታችን ሐሙስ እስከ አሜሪካ የምስጋና ቀን መቼም ይሄ አንገተ መላጣ ተርኪ ነው የሚሏቸው። ተርኪ ነው የሚባሉት። አልፎ አልፎ እኮ የአበሻ ሰፈሮችም ውስጥ ታያቸዋለህ። ተርኪዎች ያ እኛ ጋር አይበሉም እኮ አይበሉም። አንገተ እኔ በልጅነቴ አንድ የተዞረ ነው የሚባል አንገተ መላጣ ዶሮ አውቅ ነበርና የነሱ ተርኪ ግን በጣም ትልቅ ነው። በጣም አጣፍጠው ነው የሚበሉትና በዋይት ሃውስ ልዩ ሴሬሞኒ አለ። ልዩ ሴሬሞኒ ለአንድ ተርኪ የአሜሪካ ፕሬዝዳንት በየዓመቱ ምህረት ያደርጋል። በዛ ምህረት በሚያደርጉበት ሰዓት የዩክሬን ጦርነት መቆም አለበት ብለዋል። የዩክሬን አንገት እዛ እንደተቀመጠ አድርጌ ነው የምወስደው ለአንድ ተርኪ ምህረት በሚያደርጉበት ጊዜ። ምክንያቱም ለዩክሬን ፕሬዝዳንት የቀረበው አማራጭ ነው ለማለትም አስቸጋሪ ነው በነበረው አሁን እየተካሄደ ባለው ነገር። በጣም የሚያስገርመው ነገር ደግሞ ምንድን ነው፣ ፕሬዚዳንት ትራምፕ ጦርነት የማስቆም ከፍተኛ ፍላጎት እንዳላቸው ይታወቃል። ጥሩም ነው ይሄን ብንደግፍም፣ ነገር ግን የሚያወጧቸው የሰላም ሀሳቦች ለምንድን ነው የዛኛውን ወገን ሀሳብ ማካተተው? አሁን አናውቀውም እያሉ ነው አይደል እንዴ ሌሎቹ። አውሮፓው ለምሳሌ ይህን አያውቀውም። ዩክሬን ራሷ ገና እያጤነችው ነው ይህን 28 ነጥብ። አትሊስት የተወሰነው ተሰጥቷቸው ተወያይተውበት ቢሆን ምን ነበረበት? እንግዲህ የዓለም ነገር በእውነት ግራ የሚያጋባ ነው እና አሁን እውነትና ውሸቱን መለየት የሚያስቸግርበት ጊዜ ውስጥ ነው ያለ ነው። ሲቢኤስ የተባለ የአሜሪካ ቴሌቪዥን ላይ ቀርበው የተናገሩ አንድ ከፍተኛ የአሜሪካ ዲፕሎማት ይህንንማ ከእነሱ ጋር እኮ ነው ያረቀቅነው ብለዋል። ከዩክሬንስ ጋር ታዲያስ ኖ ራሽያኖች አብረው ሁለቱ ናቸው ያረቀቁት። አይ አንዳንድ ዲፕሎማቶች ደግሞ ቤዚካሊ ራሽያ የላከችው ነው እያሉ አንድ እሳቸውማ ራሽያዊ ነው አሉ። ሀሳቡ ራሱ የሰላም ራሽያዊ ነው ያሉ። ግን ዩክሬኖች ማንኝ በከፍተኛ ባለስልጣን ያሉት ኡመሮቭ የሚባሉ ቁልፍ ሰው አሉ። የዘለንስኪ ይሄ ጠባቡ ሰርክል ባለቤት ናቸው። መከላከያ ሚኒስትር ናቸው። እኚህ ሰውዬ ሚያሚ ነበሩ አሉ። ያን ያስጠራ ናቸው አሉ። አዩ ያረቀቅነውን አዩ ለአብዛኛውን ወደዱት አሉ። አብዛኛውን ወደዱት። ያልወደዱትም ላይ ማረቂያ ጻፉ አሉ። ያን ማረቂያ አስገብተን እሱን ይዘው ዘለንስኪ ጋር ሄደው ለእሳቸው አሳይተው ይወጣ ነው። ይሄ እኮ ቀደም በመግቢያ ላይ እኮ ያልከውን አሉ እኮ ዘለንስኪ ደግሞ ለህዝባቸው የነገሩት ነገር ወጣው ነገር ውስጥ እማላቀሳጭ አሁን ዘለንስኪ ያቀረቡት ዱብዳ ገጠመኝ አሉ። እንግዲህ ማንን እንመን ነው ትልቁ። ከፍተኛ ባለስልጣን ናቸው። ልብ አድርገው ይሄ ነው። በእርግጥ ቁጭ ብለው እንጃ ምን እየጠጡ ያረቀቁት ማናቸው? ዊትኮፍ በጣም የሚገርሙ ሰው ናቸው። እኔም በይሄን የምናውቀው መሪ የራሽያ መሬት ነው። እኛ ድሮ ስናውቀው ይሄን በሁለተኛ ዓለም ጦርነት በፊት የራሽያ መሬት ነው ብለዋል። እሳቸውና ዲሚትሪየቭ የሚባሉ አሉ። ምዕራብ የተማሩ ሰው ናቸው። እዛው ሃርቫርድ አንድ የባንክ ስም የታወቀ የአሜሪካ ባንክም ብዙ የኢንቨስትመንት ኃላፊ ምናምን ሆነው ሰርተዋል። እና ቭላዲሚር ፑቲን የቡዳፔሽቱ የሰበሰባቸውን ቀጠሮ ውጭ ጉዳይ ሚኒስትሩ አላበላሹም። እሳቸውን እንደ ቁም ስር ነው ብቻ ትንሽ ጋረዱባቸው። አንድ የተወሰነ ጊዜ ከእይታ አወጧቸውና እኚህን ሰው ላኩ ማለት ነው። እንግሊዝኛና ራሽያኛ ለመለየት የሚቸግራቸው ሰው ናቸው። እና የምዕራቡ ጨዋታ ሁሉን ነገር የሚችሉ ናቸው። እኚህ ሰው እየገቡ ማለት ነው ራሽያ ገብተው ከዊትኮፍ ጋር እጅና ጓንቶ ነው እችን አረቀቁ። እና አሁን ይሄ ረቆ የቀረበው ባለ 28 ነጥብ ፖዲሎቭ እንደዚህ የሚባሉ የጽህፈት ቤት ኃላፊያቸው አሉ። ቁልፍ ሰው ናቸው።
የዘለንስኪ እሳቸው በአደባባይ የንብርክክ እጃችሁን ስጡ ነው የተባሉ ነው። ስምምነቱን ካዩ በኋላ ምንድን ነው አሁን እንዲያስባላችሁ ዩክሬኖችን ምንድን ነው የተጠየቁት ነው? ዶናልድ ትራምፕ እኔ ዶናልድ ትራምፕ ማለት ሪያሊስቲክ ሰው ናቸው። ምንድን ነው ያሉት እሳቸው? ይህ ጦርነት ይቆም፣ መቀጠሉም ሲበጅሽ አላየንም ለዩክሬን። ስለዚህ እኔ ያልኩት ይቁም፣ በቃ አሁን እየተዋጋችሁ ያላችሁበት አለ አይደለም፣ እሱ ላይ ይቁም። እሱ አዲሱ ድንበራችሁን ነው። ገብቶሃል? 3 ዓመት ሙሉ የተዋጉበት ነገር ማለት ነው። እናስመልሳለን ነው በዚህ በኩል ያለው። ምንድን ነው የምትሉት? ራሽያንን እናስመልሳለን ነው ወይ የምትሉት? አንተ ሰው የሶስተኛ ዓለም ጦርነት ልታፈራ የምትፈልገው ያሉት እኮ ለዚህ ነው። አባባል ገባ። ኦኬ አሁን ዘለንስኪን የሚሉት አላደርገውን እንዴ የሚሉት ነገር ቢሆን ይሄ ጦርነት የዩክሬን ጦርነት ቢሆን እውነቱን ለመናገር እኔም እድሜ አልፏል እንኳ ግን አሁን ዘካርያስ ሊሄድ ይችላል፣ ሄዶ ሊዋጋ ይችላል። ምክንያቱም ማንም ሀገር እንዲወረር አንፈልግም። ግን ይሄ ጦርነት የማን ነው? የዩክሬን ነው ወይ? በዋናነት የዩክሬንና የሩሲያ። ዩክሬን ከራሷ ጋር መክራ አቅዳ የጥይት ምንድነው ማስቀመጥ የጥይት ምን ነበር ስማት የጥይት ማስቀመጥ ነው፣ ግምጃ ቤት ነው። እዛ ያላትን አድርጋ ወታደር ሁሉን ነገር አገናዝባ እሷ ከራሽያ ጋር የገጠመችው ጦርነት ነው ወይ? ይሄ ሲታቀር ጀምሮ ነው ወይ? ይሄ ቢሆን ስለ እውነት ነው የምነግርህ የሚባለው ይባላል። አሁን ይህ ጦርነት የኔቶና የራሽያ ነው። ዩክሬን ልክ ይሄንን የሁለቱም ግጥሚያ ለማስተናገድ ፍላጎት ፈቃደኛውን መገኘቷ ብቻ ነው። አርማጌዶን የምትባለው እኮ ለዚህ ነው አይደለም እንዴ? አላየም እንዴ? እስራኤል ቦታዋ ነው የመጨረሻ አርማጌዶ ጦርነቱ የሚካሄድበት ሰፊ በረሃ አለ። አላየኸውም? አይቼዋለሁ። እኔ መጀመሪያ ያየሁት እሱን ነው። የመጨረሻው አንተ ከመጨረሻው ጀመርክ ማለት ነው። እኔ ከመጀመሪያው ነው። እኔ ከእሱ ነው ወደ ኢየሩሳሌም ሄድኩ። እኔ ከኢየሩሳሌም ነው ወደ አርማጌዶ። ኦኬ። እና ያ ቦታ እንዲሆን ወስነዋል ዘለንስኪ። ስለዚህ በዚህ ጦርነት ውስጥ የተተኮሰው የታቀደው የተጠቀሙት ቴክኖሎጂ ኤቭሪቲንግ የዩክሬን አይደለም እውነቱን ለመናገር። ስለዚህ አሁን ዶናልድ ትራምፕ ምን ያህል ሪያሊስቲክ ሰው እንደሆነ የምታየው አሁን ባለበት ጦርነት ይቁም አሉ ወታደሮች። እሱ አዲሱ ድንበራችሁ ይሁን። ኦኬ የኔቶ አባል የሚለው እሱ ይቅርብሽ፣ የኔቶ አባል አትሆኝ፣ የሰላም ዋስትና ይሰጥሻል። እንደውም አሁን አሜሪካ ልሰጥ ነው ራሷ ለዩክሬን አውሮፓ ውስጥ አውሮፓም የሰላም ዋስትና መስጠት አለ። አንድ ወታደር አይገባም ተብሏል። እና ማን ናቸው የእንግሊዙ እና የማክሮን ማክሮንና የጀርመኑ ሰውዬ ማነው ስማቸው ቶሎ አይመጣልኝም፣ እኛ አዲሱ እነሱ ሶስቱን በተለይ ፈረንሳይና እንግሊዝ የፈቃደኞች ጥምረት ገብተዋል። ኮሊሽን ኦፍ ዘ ዊሊንግ የተባለ 31 ሀገሮችን ያውጣጣ ቱርክን ጨምሮ ማለት ነው። ብዙ ቁጥር ያለው ሰራዊት ያላት እሷ ናት ጨምሮ ሁሉም እንደየችሎታው እኔ ይሄን ያህል መድፈኛ አዋጣለሁ እስከነ መድፉ ይሄኛው ደግሞ ሚሳኤል ምድብን እኔ እሰጣለሁ። እንደዚህ እነ እንግሊዝና እነ ፈረንሳይ ያው እግረኛና ይሄ አየር ኃይል እኛ እንሰጣለን አሉ። እንዴት ይሁን ለአድማጮቻችን ግንዛቤ ነው። የአውሮፓውያኖችን ሀሳብ ነው እዚህ ላይ እነሱ የሚፈልጉት ጥሩ ነው ይላሉ። አሁን ዶናልድ ትራምፕ ጦርነቱ ባለበት ቦታ ላይ ይቁም፣ እንደሱ ደግሞ እሳቸው ጦርነቱ እዚህ ላይ ይቁም የሚሉት ማናቸው? ትራምፕ ራሽያን ይህን ያህል ተዋግታ ላይ ባዶ እጇን አትሄድም፣ የያዘችውን ይዛ ትሄድ፣ አንተ ደግሞ የቀረህን ያዝ ነው የሚሉት። ምክንያቱም ዛሬ ካልያዝክ ነገ የምትይዘው ላይኖር ይችላል እንዳለ ሙሉን ማለት ነው። አዎ እና ሙሉ ለሙሉ ድጋፉ እናነሳለን። ያኔ ራሽያ ትጠቀልላለች። ጦርነቱ ምንድን ነው የምትለው እኮ ነው ዘለንስኪ። እስቲ ንገረን አንተ ካርድ የለህም ያሉ ጊዜ እኮ እንዴ አሜሪካ እዚህ ውስጥ ገብታ መዋጋት አለባት ይላል። ማን ነው ዘለንስኪ አይደለም?
አሁን በዘለንስኪ ጭንቅላቱ ጆ ባይደን ለምሳሌ እኔ አያቱ ነው የምላቸው። የሱ አያት ለልጅ ልጁ ስስ ነው ልቡ ገብቷል። ሁሉን ነገር ለዘለንስኪ ያደርጉ ነበረ። ዘለንስኪ የሚጫወተው ጨዋታ ምንድን ነው? አትሊስት ያኔ ጌም ነበረ። ጆ ባይደን የምዕራቡን ዓለም ስልጣኔ ወይም የበላይነት ይሄ ዓለም መርነት ለመቀልበስ ያበሩ አምባገነኖች ህብረት አድርገው ነው የሚያዩት። ሞስኮና ቤጂንግና ብሪክስ በለው እንደዚህ ኢራን እንደዚህ እነዚህን እሳቸው ቀልባሾች ነው የሚሉት ገብቷል። እነዚህን ቀልባሾች ወይ እናከስማቸዋለን ወይ ያከስሙናል እንጂ የዲሞክራሲና የነ ፑቲን አምባገነንነት አብረው ሊሄዷቸው። ለዚህ ነው ፖይንት ኦፍ ኢንፍሌክሽን ነው እያሉ የሚናገሩት እሳቸው በዚህ ነው የሚሄዱት። ስለዚህ አሁን የርዕዮተ ዓለም ጦርነት ነው ማለት ነው። ዲሞክራሲ ከዲክታተርሺፕ ጋር የሚያደርገው ፍልሚያ ነው። በማን አመራር? በጆ ባይደን። ይሄ ደግሞ በእውነት የአሜሪካንን ታሪክ የጠበቀ ነው። አሜሪካው የምትዘምተው በዲሞክራሲ ስም አይደለም እንዴ? ሰዎችን ብትገልም እንደዛ ነው። አምባገነንነትን ለመዋጋት እንደ ውሽንፍር እኮ የምትረፍሰው በመሬት ላይ አሁን ንፋስ ሁሌ እንዲህ ናት እሷ። ኦኬ። ስለዚህ አሁን ዘለንስኪ ዩክሬን ዲሞክራሲ ሀገር ተብላ ነው አሁን የምትታወቀው። አሁን ሙስናው ደግሞ ሀገር የሚበጠብጥና ጭራሽ የሚንድ ነገር ነው። በዚህ ጦርነት መሀል አንቲቴሲስ ያለ እንግዲህ ዘለንስኪ ወደ ስልጣን የመጡት በዋነኛነት የሙስናን አይን አጠፋዋለሁ ብለው ነው የመጡት። ሁለተኛ ይህን ጦርነት አቆማለሁ ብለው ነው የመጡት። እሳቸው ወደ ስልጣን ሲመጡ 2019 ሳምቲንግ ወደ ስልጣን ሲመጡ በዚህ ዶንባስ በምንለው በዶኔትስክና ሉሃንስክ ላይ የተገንጣይ ኃይሎች የሚባሉ በራሽያ የሚደገፉ የራሳቸውን ኢንዲፔንደንስ ለማድረግ ውጊያ ጀምረዋል እና የኪየቭ መንግስት ደግሞ በመንግስትነት ይዋጋቸዋል። ብዙ ቦታ አስለቅቀዋል። እንደዛ የተወሰነ ፐርሰንቴጅ ለምሳሌ ከ53% በላይ በእጃቸው ነበረ ሉሃንስክ። ዶኔትስክም 40% ነበረ። ስለዚህ እሳቸው የምርጫ ቅስቀሳው ላይ ወገባቸውን በሰንሰለት ታጥቀው ሰላም አመጣለሁ፣ ጦርነት አቆማለሁ ብለው ነው የመጡት። ዘለንስኪ ወርድ ባይ ወርድ ነው የምነግርህ። እና ሙስናውን አስቆማለሁ አሉ። ሁለቱም አልተሳካም። የሙስናን አንገት ነው የምቆርጠው ብለው ነው የመጡት። አሁን ያሉበት ሰዓት የእሳቸው የኩምክና ክለብ የኩምክናና የፊልም ክለቡ የእሱ ክለብ የጋራቸው ነው። ቲሙር በለው አንድ ስሙ ነው። በቲሙር ተብሎ የሚታወቀው እሱ ሸሪካቸው ነው። የስራው ራሶች ናቸው ሁለቱ። ወደ ምርጫ ሲገቡ ወደ ፖለቲካ ሲገቡም ይዘውት ገቡ ፖለቲካ ውስጥ ማለት ነው። አሁን ባለፈው ብዙ አውርተናል። አንድም ይሄ ምንድን ነው ሀገሪቱ ይሄ የነዳጅ ምንድን ነው ይባላል የጋዝ እንግዲህ ማሞቂያቸው በአብዛኛው በጋዝ ነው የኤሌክትሪክ አገልግሎት መቼም ብርዱን በከፊል አይተዋል። እስራኤልም አለ። በጣም ከባድ ነው። ይሄንን ራሽያ ባላቋረጠ ሁኔታ ስለምትመታው አሁን አስተማማኝ የኃይል ምንጭ እዛ የኒውክሌር ማመንጫዎች ናቸው እና እነዚህን የኒውክሌር ማመንጫዎች በዋና አስተባብሮ የሚመራ ድርጅት ውስጥ ነው። በእሱ ድርጅት ውስጥ ነው ያሰውዬ ያለው እና ኮንትራቶች የሚሰጠው ያ ድርጅት ነው። ሲሰጥ አንደኛ ለእነማን ነው ኮንትራቱን የሚሰጠው? ራስ ሰው። አዎ ኮንትራቱን ደግሞ ስትሰጣቸው የሚሄድ ብር አለ በእነሱ የሚገባ ሲገባ እንግዲህ ፐርሰንቴጁ አልተገለጸም፣ ግን በድምር 100 ሚሊዮን የመጣው 100 ሚሊዮን ዶላር አይበቃም እኮ አንድ ሙስና ውስጥ ከገባ ገንዘብ አይበቃም። አንጻራዊ ነው ገንዘብ። ይገርምሃል። አይበቃም። ምን አላት የሚሉ ሰዎች አሉ። እቺን ነገር ለእናንተ ሄሊኮፕተሩን ስትገዛ እቺማ እዚህ ጋር እንደ 30ውን ያነሳብሃል። እዚች ጋር እንደ ወፍ የምትበርበት ነው እሱ እንደ ሰው እንትን ሴት ትሄዳለህ። መርከቡ ሳያሰልግም እንዴ ውሃ ላታይ ነው ደግሞ መቼም አሳምረውን የሚሰሩት አውሮፓውያን እና በአጠቃላይ መቼም ምዕራባውያን ያቀልጡሃል። የአፍሪካም ሰው ሄዶ እኮ በዚህ ነው እኮ ዜሮ ይሆናል። የዓመት በጀቱ ይዞት የሚለው ከጭቃ ልስም ቤት ወጥተን ውሃ ያደርጉናል። ያንን አንጠግብም እና ምን ያደርጓቸዋል? ይሄንን ሰውዬም በድምሩ 100 ሚሊዮን ዶላር አድርጓል፣ ጠርጿቸዋል። እዛ ጸረ ሙስና ሁለት ናቸው። አንዱ ቢሮ የሚባል አለ። ከነ ድምጻቸው ከነ ቪዲዮ ተቀርጿል እና ይህ ዋናው አሁን የሉም በነገራችን ላይ ከሀገር ወጥተዋል። የዘለንስኪ ቀኝ እጅ የነበሩት ማለት ነው። ወይ ሙስናው ተዋናይ ዋናው
ፖሊስ ዘግይቷል። አየህ ታይሚንግ እኮ አሰራር ነው። በሬዶ ሲያንኳኳ ማንም የለም። ልጁን ምንን ይዞ በፈርስት ክላስ በሩ ሄዷል ሰውየው ማለት ነው። አሁን ውዝግቡ የመጣው የዩቲዩብ ላይ ለቀውታል። እዛ ላይ ምነው ሰማው ሚሳኤሉን ተኮስከው ይላል ሰውየው። አዎ ኮንትራቱን ለወሰደው ለአንዱ ማለት ነው። እያቀባበልኩ ነው ይላል። ጊዜ ተጨማሪ ያስፈልገኛል። ከዛ ደግሞ የላይ ነው የምትተኩሰው ይለዋል። የትኛው አካውንት ላይ ማለት ነው። ገብቷል። ኢላማው እኮ አልተነገረኝም ሲል ኢላማውንማ 10 25 35 አልኩ እኮ ዶላሩ ሄዷል። እንደዚህ ነው የሚሄደው። እና ይሄ ቅሌት በዚህ ቅሌት የተነሳ ዘለንስኪ አሁን ፍልውሃ ውስጥ ነው ያሉት። በየቀኑ የምትደማ ሀገር እያንዳንዱ በሚሳኤል የሚነፍር ሀገር 400 ቢሊዮን ዶላር እኮ የተገመተው የዩክሬን መልሶ ግንባታ የሚያስፈልገው ይህን ሁሉ ውድመት ተቀበለች። በየቀኑ ሰው የሚሞትባት፣ ወታደር የሚሞትባት፣ ሰላማዊ ሰው የሚሞትባት፣ 20 በመቶ ህዝቧ የተሰደደባት፣ በዚህ ውስጥ የተቅለጠለጠ ነው የሚኖር ሰው እና በሩን ከፍተው ሲገቡ በምንድን ነው በዶላር የተቆዘሩ ቦርሳዎችን ረስቷቸው ሄደ። ሻንጣዎች አሉ 100 ሚሊዮኑ ነው እሱ ሄዷል። ሌላ ነው እንጂ ምናልባት ቅዳሜ ይዞት ለአንድ ምሽት ይዞት የሚወጣ ይሆናል። እቅዱ አንድ ሙሉ ዓርብ ዕለት ነው መሰለኝ የመጡበት እና ጆንያ አዎ እንትኑ ስትገባ ደግሞ መታጠቢያ ቤቱ 3 4 5 ነው። ይሄም በምንላ የእንዲህ አይነት አፓርትመንቶችን አጋጥሞ ከሆነ በጣም እኛ መሬት ላይ ነው የምር ነው፣ ግን እዛ ላይ ሆነ መሬትና ሰማይ ነው የሚጠፋብህ። እና መታጠቢያ ቤቶቹ ተከፍቶ ሲገባ የሽንት ቤት መቀመጫዎቹ በሙሉ ከወርቅ የተሰሩ ናቸው። የተለበጡ ኖ የተለበጡማ መለበጥ ነው። ራሱ ወርቅ ነው። የሰሞኑን 12 ቢሊዮን ዶላር በቃ 10 ሚሊዮን ዶላር ምናምን የወጣበት የሽንት ቤት መቀመጫ ነው። እዛ ላይ የሚቀመጠው ኖረ አሁን ኖሯል። እስካሁን እኛ አላውቅም ይሄን መኖሩ እንግዲህ እንዳንተ አተረጓጉም ነው ኖሯል። እኔ ነውር ነው የምልህ። ምን መሆኑ ነው? እንደው ትሪውን እንኳ በወርቅ ቢያደርገው ኦኬ እኮ ለሁሉም የሚሰራ እኮ ነው። ሁሉም ጠረጴዛው ብትል ወንበሩ ብትል የሳህኑ ብትል በዚህ የተሰራ ከሆነ እኛም ቤት አሉ ሳህኖች አለ። የወርቅ የለም ታምራ እኮ ልዩነቱ ምሳ በልቼ መጣሁ እላለሁ። በምን ስትለኝ በነሐስ በሳህን ነው የምልህ። ሽንት ቤት ጎራ ብዬ ከመጣሁም አሁን ከሽንት ቤት የመጣሁት ልዩነቱ እና አም ሶሪ እኔ ላባቶሪ ብለው ይሻለኛል በእንግሊዝኛ ለማለት ነው። ሽንት ቤት የሚለው አይደለም የሚሰራው ለዚህኛው ሪሊ ቃል ያስፈልገዋል። ስለዚህ እንዲህ አይነት ነገር ነው እና አሁን በዘለንስኪ እግራቸው ፍልውሃ ውስጥ ነው የሚባለው ለዚህ ነው። ምን ያደርጋሉ ስልጣን ላይ ነው አሁን ሰው እያነሳ ያለው ጥያቄ። በነገራችን ላይ በዚህ በዶናልድ ትራምፕ እቅድ 28 ነጥብ ውስጥ አንዱ በ100 ቀን ውስጥ ምርጫ መከናወን አለበት ነው። ይሄ በቅንፍ እኮ ምን ማለት እንደሆነ ግልጽ ነው። መባረር አለበት ነው የዘለንስኪ መንግስት እሳቸውን ጨምሮ በአጠቃላይ እንዲባረር ነው። ለዚህ ነው እኮ ሰውየው ይሄ የሰላም ሀሳብ እንዳለ ሳየው ራሽያዊ ነው ያሉት። ራሽያ ደግሞ ይህን ጠይቃለች። የዘለንስኪ ስልጣን ላይ መቀመጣቸው አስፈልግ ናዚያዊ መንግስት ነው መወገድ አለበት ብላለች። አሁን ምንድን ነው ይሄን በተቀበሉ ዘለንስኪ ይሄን ከተቀበሉበት ቀን ጀምሮ 100 ቀን ተቆጥሮ ምርጫ ይገባል። ይሄ የሙስናው እንትን ባለበት ሰዓት ላይ ማለት ነው። ይሄ ደግሞ ምንድን ይባላል? ሱሳይድ ነው ለዘለንስኪ። ስለዚህ ዘለንስኪ ያሉት ሀገሬን ከማዋረድና አሜሪካንን ከማጣት መካከል ነው መምረጥ ያለብኝ። ቃል የገባሁትን አደርጋለሁ፣ የሀገሬን ክብር ጠብቃለሁ ብለዋል። ይሄ እንግዲህ ውጤቱን በቀጣይ ሐሙስ ድረስ የምንሰማው ነው የሚሆነው። ግን እንደኔ ግምት ወደ ጦርነቱ ያስገባቸው ምክንያት ራሽያ የወረረቻቸው መሬቶች መለቀቅ አለባቸው ነበረ። አሁን እሱ ማያገኙ ከሆነ እዚህ ላይ ቢፈርመው ሰላም ስምምነቱ ተግባራዊ ይሆናል ብሎ ለማሰብ በጣም አስቸጋሪ ነው። አሁን ወደ 400 ቢሊዮን ዶላር ውድመት የደረሰባት ሀገር ነች። ምናልባት ራሽያ አይ ቲንክ አውሮፓ ላይ የተያያዘ ገንዘብ አላት። እሱም 2/3 ይመልስላታል በሰላም እቅዱ መሰረት።
300 ዩሮ ነው 300 ቢሊዮን ዩሮ ነው ያለባት። በዶላር ስትለውጠው 345 ቢሊዮን ዶላር ነው። 2/3 ይመለስላታል። 115 ቢሊዮን ዶላሩ ግን ለዩክሬን መልሶ ግንባታ ይውላል። ዊች ሚንስ ራሽያ ካሳ እየከፈለች ነው ለውድመቱ። ይህን ነው ለውድመቱ ራሽያ እኮ አሁን ምንድን ነው የተለየው ነገር ነው። አሁን ይዘውታል የሚባለው ዶኔትስክ ውስጥ የቀራቸው በዩክሬን እጅ ያለው መሬት 30 በመቶ እያል ነበር ስናወራ ነው። አሁን ደግሞ 14.5 በመቶ ነው ይላል። እዚህ ጋር የዶናልድ ትራምፕ አመለካከት ሶዋት ጦርነቱ እንዴት ይቆም ነው? ልጠብቅ፣ ሌላ 6 ወር ልጠብቅ። ምንድን ነው የሚሆነው ለውጥ? አንተ ተዋግተህ ሞስኮ ልትገባ ነው ወይስ ራሽያ ተዋግታ ኪየቭ ትገባለች? ቴል ሚ ዚስ ነው የሚሉት እሳቸው። ስለዚህ ቀን በሄድን ቁጥር ቴምፖ ፓተርኑ ምንም የተቀየረ ነገር የለውም አይደል? እንዲህ አይነት ቡጢ ያለ ድሮ ማይክ ታይሰን ያኔ አፍላ ጎረምሳ በነበረበት ኪድ ዲናማይት ይባል በነበረበት ጊዜ ማለት ነው። የአንድ ቦክስ ገጭ ሲል ግድግዳ የሚፈርስ ነው የሚመስለው። ያኔ ምን ዋርካ የመሳሰሉ ሰዎች የሰው ቁልል ሲሆኑ አወዳደቃቸውን አይተሃል። ደንዝዘው ፈዘው እንዴት ያን ጊዜ ማለት ነው። ልክ እና ታይሰን ኃይለኛ በነበር 30 ቡጢ ሲጋጠም 30ዎቹ በሙሉ በዘረራ ነው ያለቁት። 2 ደቂቃ የደረሱ ብዙ የሉ ሰዎች ትኬት ቆርጠው ገና ሰልፍ ላይ እያሉ አልቋል። የገቡ የስራ አለቀ እኮ ምኑ ጠጣለው እኮ። አንዱ እኮ ማይክል ጃክሰን እኮ ነው። ማይክል ይገኙበታል ተብሎ በጉጉት ሲጠበቅ ነበር። መንገድ ተዘግቶለት ማይክል እንዲገባ ማለት ነው። አልቋል ውድድሩ አልቋል። እኮ ነው አሁን ውጊያው ያን ያህልም እንደው ባይፈጥንም፣ ምክንያቱም እዛ ጋር አትኖ ስላሉ ፓተርኑ ይሄ ነው። ራሽያ ታጠቃለች፣ ዘለንስኪ ይከላከላሉ። እጃቸው ሲዝል ቃጠል ይወጣል። እንዲህ ያለ ነው የሚሄደው ጦርነቱና ይሄን የሚቀይር ነገር አለ ወይ የሚል ጥያቄን ያቀረቡላቸው ለማን ነው? ለዘለንስኪ። ዘለንስኪ ደግሞ የሚሉት የጆ ባይደንን ጨዋታ ይዘው ማለት ነው ዲሞክራሲን አራማጅ አይደላችሁም ወይ ነበረ በፊት። አየህ ያቺ አሁን የርዕዮተ ዓለም ትግል ስለነበረች እኔ ደግሞ የዲሞክራሲን ፍሮንታየር ማሰፋ ነኝ። ስለዚህ ደግፉኝ ነው ስጋዬ እንዲበጨቅ ደሜ እንዲረጭ ወስኛለሁ። የአሜሪካ ኮንግረስ እኮ ያሉት ይህን ነው። ፊርማ ከዛ ከማነች ከባክሙት ይዘው መጥቶ ማለት ነው ወታደሮቻቸው ፈርሙበት። ያኔ ይጨፋጨፋ አልነበረም? ንቅንቃንንማ ከዚህ ቦታ ላይ ትልቋ የዲሞክራሲ እንቅፋት ማናት? ሞስኮ ራሽያ ነች። እኔ እሱን የዲሞክራሲ ፍሮንታየር አሰፋለሁ፣ ስጋዬን በጭቄ ደሜን አፍስሼ። እናንተስ መሳሪያችሁ ገንዘቡን አምጡ፣ ጀባውሪ መሳሪያው ጠመንጃውን አምጡ፣ የጦር ጀቱን አምጡ። እንደው እሺ ብሏቸው ኒውክሌሩንም ጭሱንም ኬሚካሉንም አምጡ ብቻ። እኔ ይህን ድብ እገለዋለሁ የሚል አመለካከት ነው የነበራቸው። እና ደግሞ ይሄ በጣም የተወደደላቸው በዊንስተን ቸርችል ነው ያሏቸው እኮ በንግግራቸው መስጠዋቸዋል። ነገሩ በየደቂቃው ጭብጨባ የነበረበት ኮንግረስ ነው። አልቀሩም እኮ በነገራችን ላይ ብዙ ጊዜ ኬቭ እኮ አይገኙም እሳቸው። ያልተናገሩበት ፓርላማ የለም። መጨረሻ ላይ የእግር ኳስ ስታዲየም ውስጥ እምቢ አሏቸው። አይ ፊፋ እኮ አምባገነን ነው። ምን አምባገነን ነው? ራሽያን ከልክሎ የለም እንዴ? የዓለም ዋንጫ እንዳትሳተፍ እኮ ከልክሏል። ከዩክሬን ጎን ቆሞላታል። ብቻ ዘለንስኪ በጣም በቃ ዓለም ሁሉ የራሱን ጉዳይ ትቶ ማለት ነው ዩክሬን ግን ልል ነው የፈለጉት። እንደው መጨረሻ ላይ እንትን አላለም እንጂ ይሄ ነው የነበረው ፍላጎታቸው። አሁን አሜሪካ ምርጫ አደረገችና አሜሪካ ጥቅደም የሚሉ ሰውዬ መጡ። ራሽያን የማስብበት ምክንያት የለኝም። የምን ዲሞክራሲ ነው? የለም ዶናልድ ትራምፕ ጋር እንደዚህ ብሎ ነገር የለም። ለምሳሌ እንትና ሞልጭ አድርጎ ሰርቧቸዋል። ባኔ የኒውዮርክ ከንቲባው ይሄ አዲሱ ፋሽስት ብሏቸው የለ የኒውዮርክ ከንቲባው አዲሱ ማለት ነው። ይሄ የኛ ወገን ነው። ዩጋንዳዊ በዛው ሄዶ ይሄ ነው አሳያቸው። ኦልሬዲ እሳቸው እንግዲህ እንተያያለን አነሳለሁ እንደውም ጠርንፌ ነው የምልከው ወደ ሀገር ብለውታል እኮ። እሱ ደግሞ አሳየታለሁ ብሎ የመጣ ነው። አሁን እኮ ተገናኙ። ትክክል ከሆንኩኝ ያየሁት መቼም ይሄ ስንትን የምትለው ኤአይ እንደ አዘናግተን ካልሆነ ተገናኝተዋል አሁን
ሲገናኙ አንተ ፋሽስት ብላችሁ የለን አለችው ጋዜጠኛዋ ስትለው ተተየሱ እንግዲህ ቤቱ ጨዋ ተይላ አያቸው እንዲህ አይነት ሰው ናቸው። እጁን ይዘው ማለት እኮ ነው። እሳቸው ቁጭ ብለው እሱ ቆሞ ነው የሚናገረው። እጁን ይዘው እንዲያት ቢው እኛ አሁን አብረን ለበስ ያሉ ናቸው። አይ አሁን እኮ ትራምፕንም እኮ በዲሞክራሲ ጠበቃነት እኮ እንትን ለማለት አስቸጋሪ ምን ቁርጥ አድርጓቸው። እሳቸው እንደዚህ አይደሉም። አየህ አሁን አሜሪካ ራሱ የገጠማት ነገር አውሮፓያኖቹም የሚጫወቷት ጨዋታ ይች ነበር። ዲሞክራሲ ነበረች የሚጫወቷት ጨዋታ። አሁን ዘለንስኪ ይህንን ጨዋታ ከዶናልድ ትራምፕ ጋር መጫወታቸው የሚሰፋ ድንበር የሚጠብ ድንበር ብለው በዚህ ደረጃ አይሁም። እሳቸው ከራሽያ ጋርም ትልቅ የኢኮኖሚ ግንኙነት መግባት ይፈልጋሉ። ስለዚህ ይሄን ሰጥተዋል። አሁን የሐሙሱ ዶሮ ሳይበላ ይሄ ብዙ ጊዜ በአማርኛኛ ዶሮ ሳይጮህ በፊት ዶሮ ሳይጮህ ምንለው ነው። ይህን ስምምነት የማትቀበል ከሆነ የአሜሪካ እርዳታ የምትለው ነገር የስለላ መረጃው ጨምሮ አይኖርም በማለት ማስጠንቀቂያ ሰጥቷል። ግን አሁን በዚህ ደረጃ ቢቆም ይሄ ጦርነቱ ወይ ደግሞ አሜሪካ ያቀረበችው የሰላም ሀሳብ ተቀባይነት ባይኖረው በዘሌንስኪ በኩል ጦርነቱ ይቀጥላል ብለን ልናስብ እንችላለን። ቀጠለ ማለት ኬቭን አጠቃላይ ራሽያ ጠቅላላ ልትይዝ የምትችልበት እድል ይኖራል ወይ? ዓለም አቀፉ ህብረተሰብ እንዳለ ነው። የአሜሪካ እርዳታ ብቻ ነው የቆመው። አውሮፓው ይሄን እሺ አይልም። አውሮፓ የሚቀበለው ነገር አይደለም። ሜቢ አሜሪካ እንኳን ብቻዋን እርዳታዋን ብታቆም እንትኑን የስለላ በሱ ብዙ አያሳስብም ነው የሚሉት። በአሁን ብዙ የግል የስለላ ተቋማት አሉ፣ ሳተላይት እንትን እና ተቋማት ይህንን መስጠት ይችላሉ። ግን የእነዚህ ተተኳሾቹ እንደዚህ እነ ሃይማርስ ብዙዎቹ ትጥቆቿ ከአሜሪካ የሚመጡ ናቸው። ኦኬ እሱ በጣም ያጎላል። አውሮፓውያኑ ጋር ብትሄድ ላለፉት ስንት ዓመታት ኬክ ሲጋግሩ ነው ይኖሩት። የጦር ግምጃ ቤት ብቅ ብሎ ያቆም ሰላም ጥግብ ያሉ ናቸው። ገና አሁን ነው እየቆሰቆሱ የሚገኙት። አሜሪካ ግን ሁሌ ውጊያ ላይ ስላለች ሁሌ እንትን አለ። በዚህ ረገድ በጣም ጉዳት ታደርስባቸዋለች ነው። ሁለተኛ በእውነት ነው የምነግርህ፣ ዜናውን ቀርበ ስትከታተል እንዴት እንደሚዋጉ ለማወቅ ያቅታል። ይሄ ከኒውክሌር መለስ ነበር 3000 ኪሎ ግራም ድረስ የሚከብድ ቦምብ አለ ባለ ክንፍ የምጥለው በአንድ ግንባር ላይ ለምሳሌ 20-30 ጊዜ ጥለዋለች። ያንን ቦምብ ምሽግ ላይ ከጣልከው ሰውም አፈሩም የማይገኝበት ማለት ነው። መድፍ ዝናብ ነው የሚሉ አንዳንድ ቀን ግንባሩ የተመቸ ጊዜ በየደቂቃው ነው የሚያርፈው። ከአንድ መድፍ መስሎ ነው ከብዙ መርዝ አንዴ ኢላማ ከተገኘ ዝም ነው የሚቀጠቀጡት። በመሀል አሁን ራሳቸው ምዕራቦቹ ሊክዱ ያልቻሉት ሁሌ በራሽያ እያለቀች ያለች የሚሉት ነገር አለ። ይሄም ቢሆን ነው የምነግር በእነሱም ቁጥር ከ1 ሚሊዮን ያላነሰ ሰው አልቋል ከዩክሬን። ስለዚህ ይሄ ጦርነት መቀጠሉ ፋይዳው ምንድን ነው? አሁን ራሽያ ምንድን ነው በየዛፖሪዥያ በምትለው በከርኪቭ ውስጥ እንደገዜ ደግሞ ፔክሮቭስክ አሁን ፔክሮቭስክ የሚባለው ተከበዋል። ኩፒያንስክ የሚባለውን አስለቅቃለች። ዛፖሪዥያ ላይ 5 ከተሞች ነው በአንድ ጀንበር በጭጋግ ነው ያሸነፈችን አለች ዩክሬን። ጭጋጉን እሷ አላመጥ ጭጋግ ተፈጥሮ ነው፣ ሁለቱም መጠቀም አለባቸው። በጭጋጋ አይናችንን አውራ ነው እንደዚህ ነው ያሉት። እና ብዙ ነገር ስታይ አሁንም ተጨማሪ ኃይል አሰልፋ ግንባር ላይ የምትገኘው አሁንም ራሽያ ናት። ስለዚህ እኔ ሲሪየስ በሆነ ሁኔታ ይህን ጦርነት የሆነ ኃይል ማቆም አለበት አይደለም። እኔ ይህን መራራ ፍትሐዊ በሆነ መንገድ ሁለቱም ባልተጎዱበት ሁኔታ ወይ ደግሞ ያለፈው 3 ዓመት የነበረውን ነገር ኮንሲደር ባረገን እንጂ አሁን ቤዚካሊ የቀረበው 28 ነጥቡ እኮ ኢቭን ራሽያን ወደ G8 ወደ G7 ሀገሮች ሁሉ የሚመልስ ኢኮኖሚያን መልሶ የሚያነቃቃ ነገር ነው አይደል እየተደረገ ያለው። ስለዚህ ኦልሞስት ዩክሬን የሚሻላት ሜቢ ይሄ ፕሬዚዳንቱ የሚለቅ ከሆነ እኮ ተጠቃላ መኖር ነው የሚሻላት።
የራሻ አካል ሆና ማለት ነው። አንደኛ ሆኑ። እውነቱን ለመናገር ፑቲን የሚፈልጉት እሱን ነው። እስካሁን ድምፅ ያለፉት ለዚህ ነው። ይሄ ነው። ለማንኛውም ግን የሰላም ሀሳቡ በጣም ሲሪየስ በሆነ ሁኔታ ይህንን አሳስቧል። ነገር ግን አውሮፓውያኑ በጆሃንስበርግ ውስጥ ለብቻቸው ስብሰባ ይቀመጡና ይህን ለዚህ ስብሰባ አማራጭ ለዚህ የሰላም ሀሳብ አማራጭ የሚሉትን ያቀርባሉ። ስለዚህ ማለት የሚቻለው ይሄ መዘዘኛ የዩክሬን ጦርነት ይቆማል ወይ? ታንክስ ጊቪንግ እንግዲህ መልሱ ይሰጠናል። ይሄ ጥያቄ ይቀመጥ። ምክንያቱም አውሮፓውያኖች ብዙ ናቸው። እነሱ ይሄ ተገልብጦ ወራሪው ወታደሩን አስወጥቶ ታንኮቹን ጎትቶ መግባት ነው ያለበት እንጂ ለሱ የሚደረግ ኮንሴሽን ለሱ የሚደረግ እንትን የለም የሚል የጸነፈ አቋም ነው ያላቸው። እንደሱ ደግሞ አማራጭ ሀሳብ ዜሌንስኪም ያሉት ይህንን ነው። ከአሜሪካ ጋር ሳንጣላ ጠላትም ይኸው ዩክሬኖች ሰላም አይፈልጉም ብሎ እንዳያሳጣን ሰላም እንደምንፈልግ የሚያሳይ አማራጭ ሀሳብ እናቀርባለን አሉ። ስለዚህ ከሐሙስ በፊት እንጠብቃለን። ከሐሙስ በፊት እንጠብቃለን።